ልጆች የአምቦ ልጆች ነበሩና ጠሩኝ። እሱ የሚገኝበት ቦታ ላይ ማለት ነው። ከዛ በኋላ የት ነው ያየሁሽ ምናምን ሶስቴን ሁለት አንድ ቀን በመኪና ስትከተይ ነበር አይደል አለኝ። ከዛ ኧረ እኔ አይደለሁም መንታ እህት አለችኝ አልኩት። ከዛ በኋላ ምን ፈልጋ ነው ምናምን አለ። እኔ አላውቅም ግን እኔ የሆነ ነገር እንድትረዳኝ ፈልጌ ነው ምናምን በዚህ ጉዳይ ብዬ በቢዝነስ ገቦ ተግባቦ አልኩሽ። ሙጫ ነው የሆንኩበት። በቃ ይሄ ነው ታሪኩ፣ የመጀመሪያው ጅምሩ። እሺ ይላሉ ቀዳዳ። ከዛ ከላይ ወደ ታች አልኩሽ። በቃ ሞተር ወድ ነበር፣ ሞተር ነዳ ነበር እና ሞተር እንትን ልበል ካልኩት ከዛ እሱም ወዳለው አለ። ከዛ በቃ ዱርዬ አደረኩት። እየሸወድን አልኩሽ። በቃ እንደ ኖርማል ማለት ነው። እሱ እንደ ኖርማል አይዝናናማ። ከዛ በቃ እኔ ስራዬን እየሰራው ምናምን በቃ ይሄ ነው ልሻለሁ። ነጩ ግን ነበር አይደል? ኖት ተለያይተን 2 ዓመት ሆኖኛል እኮ። ልጄ ራሱ እኮ 8 ዓመቷ ነው። ገባሽ? ከነጩ ጋር እኮ ተለያይቼ ነው ኢትዮጵያ የሄድኩት። ከዛ በቃ ከዛ 6 ወር ነው ምናምን ተግባብቼው ከዛ ተመልሼ የመጣው እዚህ የምጨርሰው ነገር ነበር። ከዛ ተመለስኩኝ። 6 ወር አሽኮልል ያልኩና ምንም አልተነካካንም። ከዛ ናፈቅኩት መሰለኝ፣ ከሰማኝ ጉድ የፈላ ናፈቅኩት መሰለኝ። ደወለልኝ። ክርስቶስን እውነት ሳልንነካካ በጣም እንትን ነው እና ከዛ ያው 6 ወር ነው ምናምን እዚህ ስቆይ 8 ወር ስቆይ ደወለልኝ። እኔ ይደውልልኛል አይደውልልኝም ብዬ ነው ባይዘዊ ዝም ብዬ እንትን ያልኩትና ስልኬን ሰጥቼዋለሁ የፈረንሳይ። ከዛ ደወለልኝ። ከዛ በኋላ ልክ ማለት ነው ሲደውልልኝ በሳምንቱ አልኩሽ እና ከዛን አልኩሽ በቃ ተገናኘን። በቃ ከዛ እያለን የማያዋጣ ጸሎት ለቅስፈት አሉ። ቀይ ነው ታሪኩ። ዘፎንቃ ገባልሽ? አረ መጀመሪያ ነው የገባልኝ። ምን እንዴት ይዋሻል? ለምን ይዋሻል? ለምን አልተጋባችሁም? እንቺ እስቲ እሱ ብዙ ታሪክ አለው። በዚህ ቲክቶክ ላይ ቤስት ውሸታም ነጭ ቅማልና ነጭ ቅማል ብቻ ነው። በምን ተጣላች? ተጣላሽ እንዴ? እኔ እኮ እንዳይደብርሽ ብዬ ነው የገባሁት። ባንቺ እኮ ብዬ እኮ ነው ውሸታም እያሉ ሲሉ እንዴት ነው ውሸት የሚሆነው? የራሱ ውሸት። አይ እኔ እንትን አለ እኔ አንዳንዴ ዋሻለሁ አንዳንዴ አልዋሽም። ይሄን አሁን አልዋሽም። ለምን ብትይ እንትኔ ነው ትክክለኛ ነው። እና ከዛ አልኩሽ ሚስት አለው። አሁን ሚስት አለው። ነጭ ናት። የማ ሚስቱ የልጅ አባት ኧረ አይደለችም። ኢትዮጵያ እኮ ነው ያለው። ምን ሆነሽ ነው? ኦኬ አገባ አሉ እንግዲህ እኔ እንደሰማሁት። በፊትም አግብቶ ሊሆን ይችላል። እኔ ምን አውቃለሁ? ወንዶች እኮ አይታወቁም። ምስራቅ መጣችልሽ። ምስራቅ ታቀኛለች፣ ታውቃለች። ታረቃችሁ እንዴ? አልታረቃችሁ? እና ምስራቅማ የኔ እናት ከዛልሽ ይኸውልሽ ልጁን ይዤበት ኮበለልኩኝ። በመሀል ስንጣላ ስንታረቅ ከዛልሽ የኔ እናት እልህ ያዘኝና ምን አልኩት መሰለሽ? በሞት ልጅህን በስም ካስጠራው ግደለኝ አልኩት። ከዛ በቃ ይገልሻል። አሁንም ይመቸዋል። አሁን
ምንም አያደርገኝም። ባይዘው ውጭ ያስወጣል። ሲወጣ ይቆራርጣል የሚባለው። ከዛ የአብ ስራ አልኳት። እንትን ኮሪያ ሆስፒታል ነው የወለድኳት እና ያኔ ነበር አጠገቤ። ተጣልተን 15 ቀን ቆይቶ ከዛ ፈልጋችሁን ያረገዛችሁት? አዎ ብዙ ነገር ላይ የመጨረሻ ማለት ነው። አሁን ራሱ እኮ የሆነ ሰዓት እንደዋወል ነበር። እኔ ጣልቃ መግባት ደብሮኝ ነው። እና በዚህ አጋጣሚ እኔ አሁን ላንቺ እንትን ልነግርሽ የፈለግኩት ማለት ነው፣ አንዳንዴ በህይወት ላይ መቸኮልም ዋጋ ያስከፍላል፣ መዘግየትም ጸጸት ያመጣል። አረ ውሸታም ነሽ። ውሸታም አይደለሁም የኔ እናት ነፍሴ። ተመለሱ ልትልሽ ነው። እኔ በሚስቱ መሀል አልገባም። ኖሊ ትመጣለች። ውሃ ልትጠጣ ሄዳ ነው። ጂጂ እኮ አትችልም እኮ ስለ ፍቅር ጉዳይ አትችልም። ለምን ማልችለው? ልትለብሽ ነው ሄድችው። ገዛልሽ ይኸውልሽ። አሁን እንትን ያልኩሽ ማለት ነው። አንዳንዴ የሆነ ሰዓት ላይ እንቾክልና አንዳንድ ነገሮች እናደርግና ማለት ነው ጸጸት እንትን ይላልና በጣም ረጅም ጊዜ ከራሴ ጋር በጣም ተጣልቼ ነበር። እዛ በቃ እሱም አሁን ወለደ መሰለኝ፣ እንጃ ከሚስት ወለደ መሰለኝ አላውቅም። ከዛ በኋላ አሁን ግን አንዳንዴ እንደዋወላል። አሁን እኔ ነኝ የዘጋሁት ማለት በሚስቱ ላይ ምናምን ደበረኝ። ታውቂያለሽ? አላወቅኩም። አሁን ነው እኔ አሁን ነው የሰማሁት። አፋን ኦሮሞ አፋን ኦሮሞ ተናገሪ ወርቄ። እሺ አንድ ቀን ትችያለሽ እንደሆነ ምን ይመስልሻል? እስቲ ምትችላል? እስቲ ቆይ አንድ ቀን እናያለን። እንትና ለምን አትጠይቂውም? ወለቡማ ወለቡን ማን ከዛ ይዤው የኔ እናት ተኝቼ እንዴት እንቅልፍ ይውሰደኝ መጣብኝ አልኩሽ፣ የልጅ አባት። ከዛ በኋላ ኧረ ይቅርብኝ ከሌላ ሰው ጋር አልኩኝና እንቅልፍ አልወስዳለኝ። ኧረ ይቅርብኝ አልኩኝ እስኪ ወጣልኝ ድረስ። ማን ይበልጣል ማለት ማን ይበልጣል ማለት ምን ማለት ነው ጂጂ? ደገፍ በይ ጂጂ እኮ ታሪኩ ረጅም ነው ይሉሻል። አረ ረጅም አይደለም አጭር ነው። እኔ አጠራት። ከማንና ከማን ነው ማን ይበልጣል ያልሽው? ከልጅ አባት ነው? ከየት አውቃ? ጎጃሜ ናት። የተረገሙ እዚህ ቤትማ ቆይ ጂጂ ከወለቡማና ከልጅ አባት። ኧረ በእናትሽ እንዴት ታወዳድሪያለሽ? ማወዳደርሽ ራሱ ማለት ስፖርት ላይ የትኛው ነው ጎበዝ? ደስ ኧረ የልጅ አባት ነው እንዴ? ስሙንማ አልነግርሽም። ስሙን ከነገርኩሽ አለቀ እኮ። አልናገርም እኮ ብዙ ጊዜ አይተሽኝ ከሆነ። ኧረ ባረገው ጥሩ ነበር።
ዝም በይ ዝም በያቸው። ዝም ብዬ ስፎግር ሽመልስ አብዲሳን ትመስላለች ልጅሽ ስለሚሉኝ ማለት ነው። ዝም ብዬ አንድ ቀን ስጠጣ ጋንጃና ሉባንጃ አርጌ ጠጥቼ ከዛ በኋላ ከዘበኛው ምኞት አይከለከልም ጂጂ አግኝቼ ነው ባይዘዌ ስቀብጥ ማለት ነው። ምን እንደሆነ ታውቂያለሽ ጂጂ? ንቅሳት እንዴት ነው የሚጠፋው? ጀርባዬ ላይ ይልሽ ለምን እንዲህ እንደሚሉኝ ታውቂያለሽ? ጀርባዬ ላይ ማለት ነው የሽመልስ አብዲሳ ንቅሳት አለ ፎቶ እና ማለት ነው አንዱ ሊገለኝ አልኩሽ ኦሮሞ ነው እና ሊገለኝ ብዙ ነው ታሪኩ። እና እንዴት ነው የሚጠፋው? በእናትሽ ስቀብ ኧረ እባክሽ ምስራቅ እነግርሻለሁ እንዴት እንደሚጠፋ ብላኛለች። እስቲ ቆይ እዚህ 3000 ዩሮ ጠየቁኝ ለማጥፋት። እበት መለቅለቅ መሰላት። ምስራቅ እኮ ገበሬ እኮ ናት። ምን ታውቃለች? ኖ ልትጠይቅልኝ ከሰው እሺ። አንቺ ደግሞ አሁን እኛ በእኛ መጣጣል የለም፣ ሁላችንም እንያያዛለን። ምስራቅን አምነሽ በኋላ ትልጥሻለች። እቺ አፍሪካ ኖ ሰው ልትጠይቅልኝ ሰው ልትጠይቅልኝ እኮ ንገሪኝ። ለምን እዚህ በዛብኝ ለምን ብትይ ማለት ነው 3000 ዩሮ ነው ምናምን አሉት። እስከ 1000 ዩሮ ታገኛለሽ። እንደሱ ካገኘው አጠፋለሁ፣ አስጠፋለሁ። እናሻደገን ለጤና ጥሩ አይሆንም። የድሮ ማሽን እኔ የሽመልስ አብዲሳን ጀርባዬ ላይ ተነቅሼ ፎቶ ምን ስቀብጥ ምን ጠጥቼ እንደሆነ ከዛ ይሁ ባላጣው የሚሰማኝም አጣው። የኔ እናት አዳዲሶቹ ማሽኖች ከሆኑ ርካሽ ማለት ለጤናሽ ውድ ነው። ባሮጌዎቹ ማሽኖች ምናምን ለጤናሽ ጥሩ አይደለም። ኧረ በእናትሽ ልሙት እንዴ! ይቅር ይቀመጥ። በጣም ርካሽ ነው፣ ረክሷል። 1000 ዩሮ ታገኛለሽ። ሰው እንደዚህ ይቀብጣል፣ እንደዚህ ይቀብጣል። የቅብጠቴ መጨረሻ ማለት ነው። ብሌንዬ እስቲ ጋላሪ እየሞላችሁ አትቅበጡ ሰዎች። አንዳንዴ የሆነ ሰዓት ላይ ስትቀብጡ የሆነ ነገር ካረጋች ይከብዳል። ምን ሆኜ እንደሆነ አላውቅም። እና ግን ባይዘዊሽ ሽመልስ አብዲሳን በጣም ነው የምወደው ታውቂያለሽ። እኔ የዛሬ 11 ዓመት ጀዋርን ስነቀስ እየተነሳችሁ ለማን እየተነሳችሁ ሌላ ስትነቀሱ ነበር። አባዱላ ነሳለች አልተነቀስሽም ወይ? አባዱላ እኔ ሽመልስን በጣም ነው የምወደው። ለምን እንደሆነ አላውቅም። ክርስቶስን የምር የዛሬ 5 ዓመት አልሰማሽኝም? እየተቃወምኩ ማለት ነው። በጣም ወደዋለሁ። በጣም ነው የምወደው፣ ግን በሌላ ነገር አይደለም። ዝም በቃ እንትኑን ወደዋለሁ። የሆነ እኛ ቤት እኮ ኖርማል ነው። የሆነ ግግምናውን ነው የምወደው። በቃ ድርቅ ያለ ነው እና ደስ ይለኛል፣ ይመቸኛል ማለት በፊት ፈን መሆኑ በሱ ነው እና ድርቅ ያለ ነው። እኔ ይመቸኛል። ጀርባዬንማ ፎቶ ተነስቼ ከለቀኩ በኋላ ነው ኖርማሊ አለኝ ብዙ እንትን ካልኩ በኋላ ነው ማጠፋውና ግን ደስ ይላል። ቆየ ወደ 9 ምናምን ዓመት ይሆነኛል። የት ነው የተነቀስሽው? እሱ እኮ ከ9 ዓመት በፊት እራሱ አልተፈጠረም። እሺ የት ነው የተነቀስሽው? ኧረ እባክሽ አልተፈጠረም ትላለች እንዴ! እንደ አንቺ አታውቂውም ማለት ነው። ፓርላማ እኮ ገና ጩጭ ነበር እኮ ፓርላማ። እና ታዲያ ያኔ ምን ኦፒዲዮ አልነበር እንዴ? ምንድን ነው ምን ማለት ምን ብለሽ ነው የተነቀስሽው? እንደዚህ ዝም ብዬ ስቀብጥ ልጄን ሳልወልድ እኮ ነው የተነቀስኩት። ብዙ የለውም ግን በቃ ይመቸኛል። እንደዚህ ዝም ብለሽ የሚመችሽ ሰው የለም። በዛ ሰዓት ጀዋር ለማ ምናምን ነበሩ አይደለም ትንላለዋ። ግን ዝም ብያለ አይደለ? ዝም ብለሽ የሆነ እንትንነት ብሔርተኝነት አትዩ ምን አትዩ፣ ግን ዝም ብለሽ የሆነ ትነቀሻለሽ አትነቀሽም። ሞቱማ ሚኒስትሩ ታሞኑን ታውቂ ነበር? አውቃለሁ። ለምን አላውቅም እንዴ? በደንብ ነው ነበረ። ምን ሆነሽ ነው? ዝም ብዬ ያለ አይደለ? ከሰው ጋር ተከራክሬ
ይኸውልሽ ልጄ ለማንኛውም ራሱ ይኸውልሽ ፓርላማ ልጄ ራሱ 8 ዓመቷ ነው። እሺ የኔ ቆንጆ እሺ እና የዛሬ ታዲያ እኮ ገና ስንት ዓመቱ እንደሆነ ታውቂያለሽ? ገና 6 ዓመቱ አሁን 6ኛ ዓመቱን ያዘ። ምን ሲሆን ሲመጣ ኦሮሚያ ፕሬዚዳንት ከሆነ እንዴ እንደሱ ስለሆነ ነው እንዴ? እሺ ለምንድን ነው እኔ እንጃ አይዶን ለምን እንደተነቀስሽው አይዶን ነው አላውቅም። ማለት ሰዎች ጋር ተወራርደን እኮ ነው ዝም ብለሽ አዎ እንደሚሆን ያው እንትን አለሽ አይደል? ተስፋ አለሽ አይደል? ገባሽ? ዝም ብለሽ አለ አይደል? የወደፊት እንትን ነው ምናምን የምትይው ነገር እስኮ ፕሬዚዳንት ይሆናል ተብሎ እኮ ራሱ አብይ እኮ ተስፋ አልነበረም። አንቺ ከየት አምጥተሽው ነው? በቃ እስካሁን ድረስ ጓደኞች የሚሉኝ አንቺ ምንም እንዳትይ ነው የሚሉኝ። ይሆናል በቃ የኦሮሚያ ፕሬዚዳንት የክልል ይሆናል ምናምን በሚል ማለት ነው። ገባሽ? እዛ ውስጥ ያው አንዳንዴ ሰው ከሰዎች ምሰሚያል። ከዛ ተፎካከርን። ወንዶች ነበሩና እነቀሰዋለሁ አትነቀሽው ምናምን። ከዛ ተያለሽ ጠብቂ ምናምን አሉ ያምቡ ልጆችና አሁን ራሱ ያበሽቁኛል። ምን እንደጣው ኦሮሞች መጡ አስጨረሽኝ። ይሄ ቤት ዛሬ ትልቅ ጦርነት ይነሳ መጡብሽ ነጫልቱ ይምጧ ምንም ኬሪ ምናምን ችግር የለም እነሱ እና ማለት ነው። ቅብጠት የቅብጠት መጨረሻ አትቅበጡ እያልኩ ነው። እሺ እንጂ እንትን አይደለም።